ጽናት ትላንት ዶክተሯን አግኝተናት ነበር እና የማየው ሁኔታ በጣም አስጊ ደረጃ ላይ እንዳለን ነገረችን። እንዴ ታዲያ እኔ ምን አደረኩ? ለምንድን ነው በዚህ ልክ እኔ ላይ የምትደነፋብኝ? ያው ብሌን ደግሞ ልጅ ናት፣ ብዙ ማስተዋል አትችልም እኮ። ተረጃት እስቲ። ይገርማል በጣም። አሁን በጣም እየፈራሁሽ ነው ብሌን። አዎ ጽናት ፈሪ፣ ብትፈሪኝ በጣም ጥሩ ነው። ኧረ አሁን በጣም ብዙ ተለውጠሻል ማለት ነው። ጥሩ ነው። ወይዘሮ ሮማን አንቺን ጥሩ አድርጋ እያስተማረች ነው። አንቺም ደግሞ በጣም ጎበዝ ተማሪ ሆነሻል ብሌን። የልጄን ወደፊት ነገር ሳስብ ትንሽ ቅር ብሎኝ ነው። እንዴ ቀለም ምን አርግ ነው የምትዩ? ገና ሳይመጣ አይድልኝ። እሱን እንኳን ታዩ። ቆይ ምን ለማድረግ እየሞከርሽ ነው ብሌን? የምር ስራውን ፈልገሽ ነው? አዎ ደግሞ እኮ እሱ የኔ ውሳኔ ነው። መፈለግም አለመፈለግም ያው እንደ ስራው ይወሰናል። ይኸውልሽ ብሌን፣ ሮማን ባንቺ ላይ ለመጠቀም በጣም እየሞከረሽ ነው እና ደግሞ ወደምትፈልገው መስመር ገብተሽላታል። ብትጠነቀቂ ጥሩ ነው። እየሰፈልግሽ ብታይ የሆነ የሚሄድበት ቦታ አለና ሰው ቀጥሬ ብታይ ስንት ሰዓታቸው ቆሞ እየጠበቁኝ እቺ ምናት ለማየውጭልኝ በእናትሽ ቶሎ ድረሽ ልምጣ። ስንት ፍሬ ነው የምሰጠው? ከዚህ ላይ ደስ ያለሽ ማለት ሁለት ፍሬ ስጫት። ያ ግቢያ ይሄው። አመሰግናለሁ። እሺ ቴንክ ዩ ቬሪ ማች። ወንድሜ ጽናት ምንድነው ብለህ? ጽናት እማዬ ጽናትን ምን ሆነ? ይኸውልህ ጽናት እማዬን ልትመርዛት ነው። አሁን በስልክ እያወራች ነው የሰማሁት። የእውነት ወንድሜ። እስቲ ብሌን ዞር በይ። ጽናቴን አታደርግም። ወይኔ በእናትህ ወንድሜ፣ እስኪ እኔን ከማጣል በፊት መጀመሪያ እንሂድና አይተህ ትፈርዳለህ። ና ወንድሜ ያስብላለሁ። ጽናት አልተኛሽም እንዴ? አዎ ትንሽ ምሰራው ስራ ነበረኝና ደከመኝ። አንተ ግን ለምን እስካሁን ቆየ? እኔማ እስክትመጪ እየጠበኩሽ ነበር።
ለምን? ጽኑ እማዬና እህቴ ባረጉት ነገር በጣም አፍራለሁ። በስተመጨረሻም ቢሆን የእናትህና የእህትህ ማንነት እየገባ ስለሆነ ደስ ብሎኛል። በጣም ጽኑ። ይሄን ለምን እያደረጉ እንደሆነ ራሱ ለኔ ምንም አልገባኝም። በቃ እነሱ እንደዚህ ናቸው። ከዚህ በኋላ ግን በመወስዳቸው እርምጃዎች እንደማትከፋብኝ ተስፋ አድርጋለሁ። ቆይ ምን ልታረጊ ያስበሻል? አላውቅም፣ ግን ደግሞ አብረን የምናየው ይሆናል። እኔ የምለው አተኛም እንዴ? ተኛለሁ ጽኑ። ይልቅ አንቺ ተኚ። ደህና እደር በቃ። እሺ ደህና እደር። እማ ጅራኑ ዝምትኝ እማዬ በነሽ ተመተበኝ። ምን ላውራሽ? ከዚህ በኋላ እያሱ እንዴት ነው የሚያምነን? ስለሱ እማዬ ምንም ነገር እንዳታስቢ። ብቻ ግን አንቺ ትንሽ ጊዜ ስጪኝ፣ ሁሉንም ነገር አስተካክለዋለሁ። አሁን እንደምታወሪው ቀላል አይደለም ልጄ። ቆይ ምን ነው እንደዚህ ከበደሽ እማዬ? አንቺ እኮ እንደዚህ አልነበርሽም። ጽናትም እኮ እንደዚህ አልነበረችም። ምን ማለት ነው? አይ እውነቴን ነው ብሌን። በፊት እንደምነዳት በግ አይደለችም። አሁን በጣም አስተዋይና ጨካኝና ተኩላ ምስጥ ሆናለች። ፈርተሻል እንዲማዬ? አንቺ መጠንቀቅና መፍራት አለብሽ ብሌን። በጣም ተጠንቀቂያት ልጅ። እንዴ ይሄን ያህል? አዎ ከመድኃኒቱ በኋላ የጽናት ጥላቻና የበቀል ስሜት ምን ያክል እንደደረሰ ማወቅ በቂ ነው። ብቻ ግን እማዬ በዚህ ልክ አትመኛት። በዚህ ልክም ደግሞ አትፍሪ። ሁሉም ነገር እናስተካክላለሁ። እኔ ራሴ እሷን ማናገር ባለብኝ መንገድ አናግራታለሁ። ሌላው ነገር ደግሞ ቀስ ብለን ለወንድሜም ቢሆን ስለሷ ማንነት እናሳውቀዋለን። ለማንኛውም አሁን ካለ ምንም አይነት ፍራቻ ታይኝ። ደህና ደሪ። እሺ አይ የኔም አሁን ያለን አማራጭ መጠንቀቅ ነው። ካለበለዚያ ጽናት ምን እንደምታደርግ መገመት ቀላል። እሺ እንዴት ነው በዚህ ሁኔታ የምንቀጥለው? ጽናት ጽኑ ጽናት ጽኑ አንድ ላውራሽ ጽናት። ምንድነው እያሱ በዚህ ሰዓት የምታወራኝ? አንድ የማውራሽ ነገር ስላለ ነው። ተነሽ እባክሽ። እኔ በጣም ደክሞኛል እያሱ። ባይሆን ጠዋት እናወራለን። ይኸውልሽ ጽናት መወሰን ያለብን ነገር ስላለ ነው። ወይ አልችልም። ጠዋት እናወራለን አልኩ። ግን እኮ ጽናት እሺ በቃ
ሄሎ ሄሎ፣ እንዴት ነህ? አለው ይመስገን። ያው ያንን ነገር ፈልጌ ነበረ። መቼስ ታውቀዋለህ። የእናትሽ የገዛችው? አዎ አዎ፣ እናቴ ከዚህ በፊት ገዝታ። እሺ አዎ፣ እሱን ነው። አዎ። አይ ማንም ሰው ያውቅም ከኔና ከአንተ ውጭ፣ አታስብ፣ ችግር የለውም። ከቻልክ ብታቀብለኝ መጥቼ መውሰድ እችላለሁ፣ ግን ፍሪ ከሆንክ ብታቀብለኝ በጣም ደስ ይለኛል። እሺ ግን አዳምጠኝ። የምፈልገው ይሄ ቶሎ በአንድ ጊዜ ሰዎችን የሚገለውን አይደለም። እሺ አዎ፣ በአንድ ጊዜ የሚያሳይ ሳይሆን በጊዜ ሂደት አለ አይደለ? እሱን ነው የፈለግኩት እኔ። እሺ እሺ እሺ። ኧረ አታስብ፣ እውነት ምንም ነገር ልትጨነቅ አይገባም። ማንም ሰው አያውቅም። እሺ እሺ እሺ፣ መልካም። እሺ እሺ፣ ቻው። እንደ ደሞች የምትልከው ስራ ፈት። ምንድን ነው ማድረግ ያለብኝ? አልገባኝም። ማየ ከዚህ በፊት ጽናት ልትገላት ሞክራ ነበር ማለት ነው? እናትሽ የገዛችኝን አይነት አለኝ እኮ። ማየ ከዚህ በፊት ለማድረግ ሞክራ ነበር ብሌን። አንቺስ ማድረግ አይደለም መሞከር ትችያለሽ። እንዴት አባሽ አድርገሽ ልታደርጊ ነው? ቆይ እስኪ ያሰብሽው። እኔማ ስንቀጠቀጥ ብቻ ባልተያዙ ማየ ምን ሆነሽ ነው? ምን ሆነሽ ነው? ቆይ ተረጋጊ። ምን ሆነሽ ነው? ደህና ነኝ፣ አልሞትኩም። ምን ሆነሽ ነው ማየ? ደህና ነሽ? ደህና ነኝ። እንዴ ምን ሆነሽ ነው? ቆይ እስኪ ይኸው ምን ሆነሽ ነው? ደህና ነኝ። ጽናት አንገቴን እያነቀችኝ እኮ ነው። ማናት አንገትሽን የምታንቀሽ? አንገቴ ምንም አልታነቀም። ማን ያነቀሽ? ጽናት አንገቴን እያነቀችኝ ነበረ። እቺ ተረገመች ጽናቱ መተንፈስ እየሰጠችኝ ነበር። እማዬ በቃ ተረጋጊ። በቃ እማዬ ተረጋጊ። አልሞትኩም ማለት ነው? እማዬ በቃ ተረጋጊ። ምንም አልሆንሽ፣ ምንም ነገር አልተፈጠረም። በቃ ተረጋጊ። ወይኔ ተመስገን ፈጣሪ። ወይኔ ያለ አልገድለችኝ። ህልም ነው ማለት ነው? ተረጋጊ። ቆይ እሺ እማዬ ኋላ እመጣለሁ። ህልም ነው እማዬ፣ ህልም ነው። እያለምኩ ነው ማለት ነው? አዎ እያለምሽ ነው እማዬ። ምንም ነገር አልሆንሽም። ተረጋጊ። ተመስገን ጌታዬ። እንደው ተሰቃየሁ እኮ እንደው ተሰቃየሁ። ኧረ እማዬ በፈጠረሽ እንዴት አደርክ? እንዴት አደርሽ ጽናት? ደህና ነኝ። አንተ ግን ምንም እንቅልፍ ለማየተኛ አትመስልም። ኧረ ተኝቻለሁ። አይ ማታ ከመተኛቴም በፊት ቁጭ ብለህ ነበር። ስነሳም እንደዛ። ለዛ ነው የጠየኩህ። አዎ ግን አላየሽኝም እንጂ ወዲያው ተኝቻለሁ። ቆይ ደግሞ ምንድን ነው ይሄ? ልብሶቻችን። የኔና ያንተ? አዎ ጽናት፣ የሚያስፈልግን ነገር ሁሉ ከትቼዋለሁ። አልገባኝም።
እያሱ ዝም አትበለኝ እንጂ እየጠበቅኩ ነው። ንገረኝ፣ ይሄ ሻንጣ ምንድን ነው? ጽናት ማታ እኮ ላናግርሽ ሞክሬ ነበር። እናም አንቺ ተኝተሽ ነበር። ከዛ ራሴ ወሰንኩ። አልገባኝም። ምኑን የወሰንከው? ምንድነው እኔንስ ልታናግረኝ የፈለግከው? ለምንድነው ልብሶቻችን ሻንጣ ውስጥ የከተትካቸው? ከዚህ እንሂድ። ምን? ወዴት ነው የምንሄደው? በቃ እኔና አንቺ ብቻ የምንኖርበት። አልገባኝም። ይኸውልሽ ጽናት፣ አንቺና ቤተሰቦቼ በዚህ ሁኔታ መቀጠል አትችሉም። እናማ በቃ ጽናት፣ እኔና አንቺ ብቻችን የምንኖርበት ሁኔታ አመቻቻለሁ። ከዚህ ጥለን እንሂድ። በደንብ አዳምጪኝ ጽኑ። ቃል ገባልሻለሁ፣ ምንም ነገር አይጎልብሽም። እኔና አንቺ ብቻ እንደ አዲስ እንኖር። ይኸውልህ እያሱ። ጽናት እባክሽ እሺ በይኝ። አይሆንም። እንዴ ለምን? ምክንያቱም እዚህ ቤት ውስጥ ብዙ ነገር ስላለ ከዚህ በኋላ ህይወቴን እኔ እንደ አዲስ ለመጀመር በቃ ረፍዷል። አልገባኝም። እያሱ፣ እሱ ለአንተ በጊዜ ሂደት ይገባሃል፣ ግን በቃ አስብበት። ምኑን? ወይ እኔን ወይ ደግሞ ቤተሰቦችን መምረጥ ይኖርብሃል። ጽናት ይኸውልህ እያሱ፣ እኔ ከዚህ በላይ ምንም መነጋገር አልፈልግም። ይሄንን ልብስ አስገባው። በቃ ማይሆን ነገር አታውራ። እንዴ ሻንጣ? የምን ሻንጣ ነው ደግሞ? ምንም አልሆንኩም ብሌን። በዚህ በጧት ኩርምት ብለህ ያየሁ። ቆይ ምንም አልሆንኩም ትለኛለህ እንዴ? ዝም ብዬ እያሰብኩ ነው። ደግሞ ይሄ ምንድን ነው? ዝም ብሎ ነገር ነው። ወንድሜ ንገረኝ፣ ከምከፍተው ንገረኝ። እረፊ ብሌን። ይሄን የና የጽናት ልብስ ነው። ያንተና የጽናት ልብስ ደግሞ እዚህ ምን ያደርጋል? ዝም ብሎ ነው ብሌን። ይልቅማ እየጋጂ እንዴት ዝም ብሎ ነገር ነው ትለኛለህ? ሻንጣ አዘጋጅታል። በዚህ ላይ ደግሞ አንተ በጣም ተጨናንቀሃል። ነገርኩሽ እኮ ብሌን። በቃ ከዚህ በላይ አታድርጊኝ። አሁን ገባኝ። ቤቱን ለቀን እንሄዳለች አይደለ? መቼም ወንድሜ እምቢ አላልካትማ። አንቺ ምንድን ነው ትፈልጊያለሽ ማለት ነው? ውይ ወንድሜ፣ እንደዛ እንኳን ለማለት ፈልጌ አይደለም። ያው ግን የጽናት እዚህ ያለ መኖር ለማየም ለኛም ለሁላችንም ሰላም ነው ብዬ እኮ ነው። ብሌን፣ አሁኑኑ ክፍሌን ለቀሽ ውጪ። ወንድሜ፣ ብሌን፣ ድምፅሽን መስማት አልፈልግም። በቃ ውጪልኝ። ውጪ ብዬሻለሁ ብሌን። እንዴት አደርሽ እማዬ? አታወሪኝም እንዴ? ለምንድን ነው ግን የምትጨከነብኝ? እባክሽ እማዬ፣ በጣም ደክሞኛል። አሁን አትጀምሪኝ። ቆይ እናትህ አይደለሁ ነው ወይስ ስላላሳደግከው ነው እንደዚህ የምትጨከንብኝ? ምን አድርጌ ነው? ቆይ እኔ ደግሞ ልጅሽ ነኝ እማዬ። ምስቴን ደግሞ ወዳታለሁ። በቃ ይሄን ተረጂ።
አውቃለሁ ጭራሽ ታስጠነቅቀኛለህ። ይሄን ወቂ ነው ያልከው? ወይኔ 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 ሮማን፣ እቺ ጽናት የምትባል የማትረባ ልጄን ወሰደችብኝ፣ ንብረቴን ወሰደች። ይኸው ጤናዬም እንደሚታየው ጤናዬንም ወሰደችው። እሺ ምን ቀራት? ቆይ እሺ ምን እየተፈጠረ ነው ያለው? ቆይ እስኪ እቺ አንድ የማትረባ እንዴት ነው እንደዚህ ልታደርገኝ የቻለችው? እንዴት ነው ቆይ እንደዚህ ልሆን የቻልኩት? ወይኔ የዚህ ደግሞ ልቡ መደንደን፣ የወለዱት ልጅ ጥላት የሆነበት ጊዜ ወይኔ አደርሽ ጽኑዬ? ጽኑ ብለሽ ነው የጠራሽ? አዎ ምን ነው በፊት እኮ እንደዛ ብዬ ጠራሽ ነበር። እሱ በፊት ነው ብለኝ። አሁንም ቢሆን ልመጁ፣ ምክንያቱም እኔ ከአንቺ ጋር በሰላም ለመለያየት እየሞከርኩ ነው። እንደዛ ብለሽ ነው የምታስቢው? ማለት በነገራችን ላይ ልብሶች እላይ ተዘጋጅተው ሳይ በጣም ነው ደስ ያለኝ። ያው ከፍቶኛል ግን ደስ ብሎኛል። ለምን ነው ደስ ያለሽ? የምንሄድ መስሎሽ ነው? አልገባኝም። እያሱ ነው ልብሶቹን ያዘጋጀው፣ ግን ደግሞ እኔ ከዚህ መሄድ ስለማልፈልግ እንደማልሄድ ነግሬዋለሁ። ገባኝ። ወንድሜ አንቺ ልብሶች ያዘጋጀልሽ፣ አንቺ ደግሞ አልሄድም አልሽው? አዎ። ለምን? ምክንያቱም ሁሉ ነገር ያለው እዚህ ቤት ስለሆነ፣ ይሄንን ቤት ጥዬ በጭራሽ ከዚህ ቤት መውጣት ስለማልፈልግ። ለማንኛውም በሰላም ከዚህ ቤት ብትወጪ ይሻላል። አይ ካልሽ ደግሞ ያው አንቺንም እንዳባትሽ መሸኘት ነው ማለት ነው። ልቀቂኝ! ጽናት ልቀቂኝ! ሰምኛለሽ? ጽናት ልቀቂኝ! ድጋሚ አባዬን ስም ስጠሪ እንዳልሰማሽ። ልቀቂኝ! አንቺ አታፍሪ? አባዬ ማለት እኮ ነው አባትሽ ነበር። ልቀቂኝ! እሺ ጽናት፣ ቆይ ጽናት ምን እያደረግሽ ነው? ሰማኛለህ እያሱ፣ ድጋሚ ቼት እንዳትፈታተነኝ ብትነግረው ነው ጥሩ። እሺ አያት አይደል ወንድሜ? አያት አይደል? ጭራሽ አንቃ ልደፋኝ። በጣም ይገርማል ብለኝ ራስሽ መድኃኒት ገዝተሽ ሰርተሽም እናቴ ልትገላት ነው ብለሽ እያሱን ይዘሽ ትመጫለሽ? አዎ፣ ምክንያቱም ሁሉም ሰው ያንቺን የተደበቀ ማንነት ማወቅ አለበት። ይህ እንዲሁም በጣም ትንሹ መንገድ ነው። ባለፈው ልታም ነግሬሻለሁ። ገና ሰይጣን ነው የምሆንብሽ። ሁሉም ሲያጉል መልአክ የምትጫወችውን ነገር ማወቅ አለበት። ተይ እንጂ ብለኝ። ማንም ሰይጣን ደግሞ እናትሽንም ቢሆን በደንብ ጠንቀሽ ታውቂያታለሽ አይደል? ምን አይነት ሰው እንደሆነች። ይኸውልሽ እናቴን የማታያት ከሆነ ገና በጣም ብዙ ነገር ላይ ነው እሺ ምን ደረሰው ጽናት። ቆይ እንዴት ነው በዚህ ፍጥነት ተለውጠሽ ተንኮል መስራት የጀመርሽው? ሮማንስ ምን ብላ ብታሳምንሽ ነው? አረ ገረመሽ? ገና ምን አይተሽ? እናቴን የማታያት ከሆነ ገና በጣም ብዙ የሚያስገርሙ ነገሮች ነው እሺ ማረግሽ። አንድ ነገር ልንገርሽ፣ አንቺም ሆንሽ ያቺ ሴት እናትሽ ምንም ልታመጣው ትችሉ። እሱን እንግዲህ የምናየው ይሆናል። በቅርቡ ደግሞ ወንድም ይሄንን የተንከሲ ስራሽን ይረዳል ማለት ነው። አረ እያሱ ከዚህ በኋላ አሁንም እንደሚያምንሽ ነው እንደሚሰማሽ? ከዚህ ሁሉ ድራማ በኋላ ያምነኛል ጽናት፣ በደንብ ነው የሚያምነኝ። በቅርቡ ደግሞ በደንብ ከምንም በላይ ያምነኛል። እሺ እንግዲያውስ ጥሩ። እንደውም በጣም ጥሩ። እንደዚህ ስንተዋወቅ በጣም ጥሩ ነው።
ምግቡን ደግሞ የተወሰደችው ለመድኃኒትሽ ብላ አስቀምጣው ነበር። አይ ብሌን መልስ ወሰደችው። ብሌን ብሌን፣ አረ መድኃኒት ሰዓት ደረሰ። ትንሽ 1-2 ጉርሻ ጉርሽኝ ብሌን። ብሌን ማቤት ወይዘሮ ሮማን ምን ነው ጠራሽኝ እንዴ? አንቺ ማትረቢ መርዝ እዚህ ምን ታደርጊያለሽ? እኔ ልጅን የጠራሁት ስምሽን አስቀየርሽው እንዴ? ብሌን አደረግሽው? ሂጂ ውጭልኝ አሁን። ወይ ውድ ሮማን፣ ለጊዜው እኮ እዚህ ቤት ውስጥ ማንም የለም፣ ያለነው እኔና አንቺ ብቻ ነን። ወይ ብሌን እንደውይ ልጣት እንዴ? ግን ደግሞ እስክትመጣ ትቆይብሻለች። ምን ይሻላል ታዲያ? ግን እኮ ነው ያለው ማለት የፈለግሽውን ነገር ልታዥኝ ትችያለሽ። ልጅሽ እኮ ነኝ። እባክሽን ውጭ ውጭ፣ ጽናት እዚህ አታስመስይ። ውጭ ካልሽ እሺ። የመድኃኒት ሰዓት ደርሷል። ትንሽ የሚበላ አምጪልኝ። ውይ የእውነትሽን ነው? ለካ ቅድም እዚህ ተቀምጦ የነበረው ምግብ መድኃኒት ከመውሰድሽ በፊት እንድትበይ ያስቀመጠችልሽ ነው። እኔማ ከሚቀዘቅዝ ብዬ እኮ ላሙቅልሽ ብዬ ወስጃው ነው። አንቺ ማትረቢ የተረገምሽ ውሻ፣ ድሮም ላንቺ ማውራቴ። ወይ ሮማን፣ እንደዚህማ ክፉ አትናገሪ። ለማንኛውም ግን መድኃኒትሽን ውሰጂ። ማለቴ ያው ምግብ እስክትወስጂ ድረስ ይጠቅምሻል። ውሃ ረሳው መሰለኝ ነው ወይስ እንደዚህ መውሰድ ትችያለሽ? ተወስጂው እንዴ ባዶን? በቃ እንግዲህ ሮሚዬ መድኃኒትሽን ውሰጂ፣ ግን ደግሞ ምግብሽን አመጣልሻለሁ። ማለቴ ቀዝቃዛ ከምትበይ ብዬ እኮ ነው። ባሙቃ ይሻል። አየሽ ተረቦሻል። አሙቄ ላምጣልሽ። ወይኔ እንዴት ነው የተፈጠረው ግን? ወይኔ ሮማን፣ እንዴት ነው የዚች መጫወቻ የሆንኩት? እንዴት የዚች ውርጋት መጫወቻ ሆነ? እንዴት ነው እንደዚህ የሆንኩት? እንዴት ነው? ምን ቀን ነበር የዛን ቀን? ወይኔ ወይ ሮቢ እንዴት ነህ? ኧረ ለምን ነበር ያሰብከኝ? ዝም ብለህማ አታስብም።
ምንድነው ንገረኝ። አውቃለሁ ሮቢ፣ እኔም እኮ አንድ ነገር ላማክር ነበር የደወልኩት። ከቻልክ ግን እንገናኝና እናውራ ይሻላል? በቃሽ። እሺ ቻው። ጽናት እማዬን በጣም አሟታል። እማዬን ጨጓራዋን ትንሽ አመም አድርጓታል። የት ነሽ ታዲያ? መኝታ ቤት ናት። እሺ ወይኔ ተቃጠልኩ። ጉሮሮ ሁሉ ተዘጋ። ወይኔ ፈጣሪ፣ ወይኔ እንዲህ ነው እንዴ? አረ ነደርኩ፣ አረ ተቃጠልኩ። ወይ ፈጣሪ፣ አንቺማ አትረቢ። ይኸው ልሞትልሽ ነው። ሞቴን አልነበር የምትመኘው? አንቺማ አትረቢ። ቆሻሻ ካጠገቤ ዞር ብለሽ ውጭ ልኝ፣ አትገተሪብኝ። ውጭ ይሄን አይደለ ስትፈልጊ የነበረው? ወይ ውጭልኝ፣ በቃ ውጭልኝ። ኧረ እማዬ ተይ እባክሽ። አንተ ራስህ ተወኝ፣ አትልፍልፍብኝ እዚህ። እንዲሁም ሁለታችሁም ውጡልኝ፣ ተያይዛችሁ ውጡ፣ ተያይዛችሁ ሂዱ። ውጣ፣ ውጭ። አንቺም አይናችሁን ያውጣው እንደዚህ ነገር እዚህ የማይረቡ። ሮማን ቆይ፣ ለምንድን ነው እንድንንከባከብሽ እድል ማሰጭን? እኛ እኮ እዚህ ያለ ነው አንቺን ለመጠበቅ ለመንከባከብ ነው አይደል እንዴ? ውጡልኝ ብያለሁ። ውጡልኝ ነው የምላችሁ። ውጣ፣ አንተ ውጣ። ይበቃሻል እማዬ፣ በቃሽ። እኔ ላይ ነው አይደል የምታፈጣው? በቃሽ እያልክ አንዳች ነገር። አንተ አሳማ፣ አንተ አህያ አሳማ ነህ አንተ፣ ሰው አይደለም። አንቺ ደግሞ ውጭ ከዚህ አትገተርብኝ። የሚገተር ገተረች፣ እንደዚህ ብራዝ ትገተራለች ፊት ለፊት ላይ። አይሻለ ሮማን፣ ልጅሽ ገና ከሆነ ተሳላሽቶሻል። በጣም ይገርማል። ምን ይሆን አማራጭሽ? አንቺ ነቀዝ እያለሽ አይደለም እሱ ምድር አለመሰላችቷም ራሱ አንቺ ነቀዝ ከምድረ ገጽ ቅድሚያ ማጥፋት የነበረብኝ አንቺን ነበር። አባሽን አልነበረም።
ቅድሚያ አንቺ ነበርሽ። ያን ጅልጅል አንፎማ ቀስ ብዬ ደርስ ነበር። እሺ ሮማን፣ ከዚህ በኋላስ ተስፋሽ ማን ይሆን? አሁን ሁሉም ነገር ጨልሞብሻል። ምንም የተስተካከለ ነገር የለም። እንደፈለግሽ መነሳት አትችይም፣ እንደፈለግሽ መመገብ አትችይም፣ እንደፈለግሽ መወራጨት አትችይም። እንደዚህ ትሆኛለሽ ብዬ አንድም ቀን አስቤ አላውቅም ነበር። አየሽ፣ የጊዜ ጉዳይ ነው እንጂ ሁሉም እጁን ማግኘት አይቀርም። ይሄ እኮ ለአንቺ ከቅጣት በላይ ነው። አልጋ ላይ መተኛት፣ ማድረግ እየፈለጉ ምንም ነገር አለማድረግ፣ መብላት እየፈለጉ አለመብላት፣ መራመድ እየፈለጉ አለመራመድ። ከዚህ በላይ ለአንቺ ቅጣት አለ? ንገሪኝ እስኪ። ከዚህ በላይ ለአንቺ ቅጣት የለም። አሁን ደግሞ ሁሉም ፊቱን አዙሮብሻል። እያሱ ከኔ ጎን ነው። ልጅሽም ደግሞ በቅርቡ ትገድልሻለች። እሷን ተስፋ እንደማታደርጊ መቼም እርግጠኛ ነኝ። ሁሉም ነገር ተበላሽቷል። አሁን ረፍዶብሻል። ተስፋ ቆርጠሽ መሸነፍሽን ብታምኚ ጥሩ ነው ባይ ነኝ። ለነገሩ አንቺ ሽንፈት ሞት ነው፣ ግን አሁን እንደተሸነፍሽ በደንብ ገብቶኛል። ከዚህ በላይ ለአንቺ ሽንፈት የለም። እያሱና ብሌን ከኔ ጎን ይሆናሉ። እያሱን ከኔ ጎን እንዲቆም አደረግኩ ማለት ብሌን ደግሞ ከወንድሟ ጎን ትቆማለች ማለት ነው። እያንዳንዷን ስራሽን በደንብ በግልጽ እንዲታያቸው አደርጋለሁ። አይዞሽ እንግዲህ በርታዊ